ይሄ ቪዲዮ ማለት ነው 200 ወይም ከ200 ላይ በላይ ከሆነ የምትቀጣለህ። 200 አይገባም። ለምን ይቀጣል? ይገባል። 200 ላይ ከገባ ወይ ከ200 በላይ ከሄደ ከ200 አይገባም። ከገባ 1000 ብር ይሰጣል። ከገባ 1000 ብር እቀጣለሁ ብሏል። ጋይስ ይሄንን ቪዲዮ ሁላችሁ ዋትስ ግሬት ዩ ሃው ዩ ፊል እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም። ያው እናንተ ጋር ሳምንቱ ያበደ እንደነበር አልጠረጠርም። አይጋም ያበደ ነበር፣ ፈጣሪ ይመስገን። ታዲያ ዛሬ ባበደና በአዲስ ብሎግ መጥቼላችኋለሁ። ብሎጋችን የሚሆነው ምንድነው? ሙሉ ቀኑን አንድ ላይ እንውላለን። አሁን ከቀኑ 2 ሰዓት ነው፣ እስከ ማታ አንድ ላይ እንውላለን ማለት ነው። ያሁን አዲስ ነገር የለውም። አሁን ሰሚት ነው የምገኘው። ከሰሚት ፒያሳ ሄደን ከፒያሳ ሰሚት መተን ምናምን በጣም አድካሚ ውሎ እንደሚሆን አልጠራጠርም። ምክንያቱም ያው ማታ አልተኛውም ነበር። ቢካዝ ማታ ታውቁታላችሁ፣ ቲክቶክ ላይቭ የምትሆኑ ሰዎች ከ10 ሰዓት ቲክቶክ ላይቭ ነበርኩኝና እሱ ነበር። ስለዚህ በጣም እንቅልፍ አለ፣ ግዴታ ሬዲዮ ውስጥ መተኛት አለብኝ። በዛ ላይ ደግሞ ትራንስፖርትም የለም፣ እንዴት እንደሚመጣ አናውቅም። ስለዚህ ዱላ ቻሌንጅ አንድ ላይ እንሄዳለን ማለት ነው። እናንተም ይሄን ቪዲዮ ስታዩት ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ቆዩ። ወደ ቪዲዮ እንሄዳለን ማለት ነው። የትም እንዳትሄዱ ይሰውት። ጋይስ እንግዲህ ወደ ክላሳችን እየሄድን እየወጣ ነው። ሰዓቱ አሁን 4 ሰዓት ሆኗል። የ5 ሰዓት ክላስ ነው። እንዴት ሲሆን አይታወቅም። ያው ራይድ ነው እንጠረው ብያቸዋለሁ። ምክንያቱም ራይድ የምንይዝበት ምክንያት ትራንስፖርት ያው ምንም እንደምታውቁት ነው እና ግዴታ በራይድ ነው ማለት ነው የሚሆነው። እንዳታመልጠን፣ ራይዳችን ቆማለች እየተባለ ስለሆነ ያው እንዳታመልጠን ተፈተፍ ማለት ያለባችሁ። ዩቲዩበር ስትሆኑ ደስ የሚለው የመጀመሪያው ነገር ብር እንደልባችሁ ነው። ያው ክፍያ ምናምን ስላለው አትቸገሩም ማለት ነው። ያው የዩቲዩብ ፔመንት ደስ የሚለው ዋናው ለዛ ነው። ስለዚህ በራይድ ነው ማለት ነው ያው አብዛኛው ሙቭመንታችን የሚሆነው። ስለዚህ እንፈልጋትና ራይዳችንን ጉዞ ወደ ፒያሳ እንሄዳለን ማለት ነው። ራይዳችን ስመጣ አሳያችኋለሁ። ራይዳችን ቆማለች ይላል እዛ ጋር። ጉዞ ወደ ራይድ እየሮጥን በሩጫ እንዳታመልጠን ጉዞ ወደ ራይዳችን እንይዛለን። ያው ፒያሳ ቀጥታ የምንሄደው በታክሲ ስለሚከብድ ግዴታ ራይዳችን መያዝ አለብን ማለት ነው። ይመቻቹ። ያው ፋሚሊ 2 ራይዶቻችን መጥተዋል። ያው ያቆየን ይሆን አይታወቅም። እንደኛ እየዞረች ነው። ፋይናሊ ትላላችሁ ፒያሳ ከሆነች በቃ በዚህቹ እንሄዳለን ማለት ነው። ደብሊው ራይድ የሆነት ደብሊው ራይድ በቃ እንዳታርፈን እንጂ ሁሉ ነገር ጸዴ ነው። ካላለፈች አጭነን ሄዳለች። ምን ማድረግ ይቻላል እንግዲህ ከስንት ሰዓት ጥበቃ በኋላ ማለት ነው የፒያሳ ባስ መጣ ፋይናል። ያው ደስ የሚለው ነገር ማለት ነው እዚህ ጋር ጀለሶች ሰልፍ ይዘው ስለነበረ ካሜራ መግባት ስለሚፈራ ነው ሰልፍ ይዘው ስለነበረ እስካሁን እዚህ ቆሜ ነው እንጂ ሰልፉ የነበረው እዚህ ጋር ሌላ ሰልፋል፣ እዚህ ጋር ሌላ ሰልፋል። ብቻ ፋይናሊ እንትን ብለን ነው ማለት ነው። አሁን ጉዞ ወደ ራይዳችን 4 ባስ ነው ያለፈን፣ ቁጭ ብለን 4 ባስ ነው ያለፈን። ስለዚህ በመጨረሻ አግኝተናል ማለት ነው። ጉዞ ወደ ፒያሳ 30 ወደ ባሳችን እሱ አይ ራሴን ነው እንትን ራሴን ችግር የለውም። ታካሳ እሺ ቴንክ ዩ ኧረ ሞልቷላች ሞልቷል ወንበር። አንቺ ግን ፀሐይ በዚህ በኩል ነው እኮ የሚሆነው። በቃ እየተቀያየርን እንሄዳለን። በቃ እዛ ጋር እንዳለ ሰው ሞልቷል። ብቻ ፋይናል ራይዳችንን አግኝተናል። ፒያሳ ስንደርስ የምንገናኝ ይሆናል። በመከራ ነው የሚያገኘን ነው። አመስግነን ወደ ፒያሳ ማለት ነው። እኔ ምን አቅለታለሁ ጀለስ ቦታ ያገኝ እየቆረጠ ነው አንደኛው ጀለሳችን ትኬት ያገኝ አይታወቅም። ስለዚህ ጉዞ ወደ ፒያሳ ማለት ነው። ፒያሳ ስንደርስ እንገናኛለን። የትም እንዳትሄዱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እስከዛ ፒያሳ እስክንደርስ ድረስ ፒስ አውት። እንግዲህ ጋይስ ፋይናሊ እየወረድን ነው ከባሳችን ማለት ነው። ከባሳችን ወርደናል። ጀለስ እዚህ ጋር ነች። የቅድማ ጀለስ እዚህ ጋር ያለችው ነች። ቅድም 4 ሰዓት የገባን አሁን 5 ሰዓት ተኩል ነው የደረስነው። እንደውም ዛሬ የፈጠነ ደርሰናል። እንደውም ያው ክላሳችን እንግዲህ 30 ደቂቃ ነው ምናምን አርፍደናል ማለት ነው። እንግዲህ ያው ግን ያስገቡናል ብለን እናስባለን። አሁን ፒያሳ ጊዮርጊስ እንገኛለን ከሰሚት ተነስተን ማለት ነው። ስለዚህ ቀጣዩ ስቴፓችን ደግሞ የሚሆነው ክላስ እንገናኛለን ማለት ነው። ይህን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንደነገርኳችሁ ሁላችሁም ይመቻችሁ። ጋይስ አሁን መሀል ፒያሳ ላይ ነኝ፣ አድዋ ማለት ነው። መሀል ፒያሳ እየሄድኩኝ ነው ወደ ክላስ ማለት ነው። ያው ቪዲዮ ኤዲቲንግ ነው የምንማረው አብዛኞቻችሁ እንደምታውቁት። ነገር ግን አሁን የሆነ ነገር ትዝ ብሎኝ ነው ይሄ ፎቅ ማለት ነው። ይሁት
ሲያልቅ ግብዳ ፎቅ መሆኑ አይቀርም። አንተ ዩቲዩብ ላይ ተናው ነበር ማለታችሁ ስለማይቀር ላሹፋችሁ ብዬ ነው። ሲያምር በጣም ግብዳ ፎቅ ነው። ሲያልቅ ያው እኔ ዩቲዩብ ላይ ታችሁታል፣ ቀድማችሁ ስፖይል አድርጌያችኋለሁ ማለት ነው። ቻኒዌስ አሁን ወደ ክላሳችን እየሄድን ነው። ፒያሳ መብራቱ ጋር ደርሰናል። ኤዲቲንግ ክላስ የ2 ሰዓት ክላስ አለን አሁን ከ5 ሰዓት እስከ 7 ሰዓት ማለት ነው። እኛውን ክላስ አለን። ያው እኛ ከሩብ ረፈድ አድርገን ነው የምንገባው ማለት ነው። ስለዚህ አሁን ክላስ እንገናኛለን። ቀጣይ ክላስ ደግሞ ምን አይነት ነገር እንማር ይሆን የሚለውን አሸፋችኋለሁ ማለት ነው። የትም እንዳትሄዱ። ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም ባለፈው ሳይሆን ማለት ነው። ይህን ቪዲዮ የሚያይ 70 ነው ምናምን % ሰው ቪው ብቻ አታርጉ፣ ሰብስክራይብ አድርጉ። እስከ ኤፕሪል 10 ሚያዝያ 2 ያው ልደቴ ነው እንደምታውቁት ካላወቃችሁ በዚህ አጋጣሚ እና እስከዛ እስኪ 1000 ሰብስክራይበር እንግባና ሰርፕራይዝ አድርጉ። ሰርፕራይዝ አድርጉ። ኬክ እንቁረስ። 1000 ሰብስክራይበር እንግባ እስከ ሚያዝያ 2 ልደቴ እስኪደርስ ማለት ነው። ሰርፕራይዝ አድርጉኝ። እኔም በጸዴ ብሎጎች እየሰራሁ ሰርፕራይዝ አደርጋችኋለሁ። ይሄን ቪዲዮ ላይክ ሼር አድርጉት፣ ሰብስክራይብ ይደረግ ምናምን። እስከ ሚያዝያ 2 1000 መንገባ ከሆነ ትልቅ ሰርፕራይዝ አዘጋጅላችኋለሁ፣ ጊቭአዌይ ምናምን። ለማንኛውም ላይክ ሼር ሰብስክራይብ አድርጉ። ክላስ እንገናኛለን። ያው ጋይስ ፋይናሊ እንግዲህ ክላስ ገብተናል ማለት ነው። ያው ክላስ ገብተን እንግዲህ እዚህ ጋር ሙሉ ክሪው ተሰብስቧል። ያው እንዳጋጣሚ ዛሬ ባለፈው የሰራነውን ፊልም ኤዲት የምናደርግበት ሴሽን ነው ተብለን ክላስ አልነበረም። ስለዚህ ሁሉ ስክሪፕት የጻፈነው ለቀጣይም ደግሞ ዘፈን የምንቀርጸው ስላለ ማለት ነው። ያው እንግዲህ ክላስ ያለን ይሄንን ይመስላል። ሙሉ ጀሙ ይሄንን ይመስላል። እንግዲህ ክላሳችን ይሄንን ይመስላል። ኤዲት የምናደርገውን ቪዲዮ ደግሞ አሳያችኋለሁ ማለት ነው። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሚበላው ምግብ ተመሳሳይ ደግሞ ያውፍር ምን አይነት ደግሞ በጣም ከመጠኑ የተነሳ ግርም ነው እኮ ነው የሚል ምግብ ራሱ አይበላም። ይበላል የት እንደሚል ደግሞ ወደ ላይ ነው የሚያደርገው። በጣም ከመጠኑ የተነሳ ምግብ አይበላም። አንተ ለምን አትወልድ? ይበላል ግን ወዴት እንደሚል አይታወቅም። በጣም ከመጠኑ የተነሳ እኮ ምግብ አይበላም። አንተ ምንድን ነው እንዴ? ቀጠና ምትለው ባንተር ቤት እንት ነገር ይደረጋል። ይኸውላችሁ ማይክ ተበላሽቷል። ቲክቶክ እንስራ ብሎ ማለት ነው 4ኛ ጊዜ እያሳቀኝ ነው ይሄ ሰው። 4ኛ ጊዜ ማለት መሳቅ አለበት። ቲክቶክ ቪዲዮን ታዩታላችሁ። ከስኪፖ ስኪፖ ብላችሁ ከዛዛም ግበግበግ ሰርች አድርጋችሁ ማየት ትችላላችሁ። 5ኛ ጊዜ ልስቅ ነው መሳቅ አለበት ብሎኝ ይኸውላችሁ ጋር ፋይናሊ ከክላስ ወጥቻለሁ። ክላስ ወጥቼ እዚህ ህንጻ ጋር ነኝ ድጋሜ። በጣም ነው የደከመኝ። በዛ ላይ ደግሞ ማይኬ ተበላሽቷል። በእግዚአብሔር በማይሆን ሰዓት ተበላሽ። አዲስ ማይክ ይሄ ሶኬቱ ተበላሽብኝ። ኤኒዌይስ አሁን ከስኪፖ ጋር ነን። ስኪፖ ብሎግስ የገባችሁ ሰብስክራይብ አድርጓት። ቲክቶክ እንሰራለች። ይሄ ቪዲዮ ማለት ነው ቻሌንጅ ላድርግ 200 ወይም ከ200 በላይ ላይ ካገኘ እንትቀጣል። አይገባም አይደል? ይገባል። እኔ እርግጠኛ ነኝ ቢገባ ወይ ይገባል። ይኸው 1000 ብር እሰጣለሁ ብሏል። ጋይስ ይህንን ቪዲዮ የምታዩት ሁላችሁም ላይክ ሼር በምትችሉት አቅም ሼር አድርጉት። 200 ላይክ በጣም ቀላል ነው። እስከዛሬ 100 ምናምን እንገባለን። 200 ላይክ በጣም ቀላል ነው። ገና ስትጀምሩ ቪዲዮን ላይክ እያደረጋችሁ ጀምሩ። 1000 ብር እንቀጣታለን ማለት ነው። አብሬ ከእናንተ ጋር ማሳያችሁ ይሆናል በቀጣይ ብሎግ ላይ። ሁላችሁም አሁን ወደ ባስ እየሄድን ነው። የቀደሙን ትራንስፖርት አሳይቻችኋለሁ። ጉዞ ወደ ሰሚት ወደ ትናንተ አራብሳ እሷ አራብሳ እኔ ጉዞ ወደ ሰሚት ማለት ነው። የመሻችሁ ራይዳችሁን እስከገባን በኋላ እንገናኛለን። ቀጣይ ኪዩን ሰልፍ ይሁት ዝም ብላችሁ በእግዚአብሔር በለው ያው በሚያሳዝን ሁኔታ ከክላስ ከወጡ በኋላ የሰሚት ባስ ጥበቃ አለ። ባስ ግን አራት ባስ በሚያሳዝን ሁኔታ የአራብሳ ባስ ነው። አሁን የሰሚት ባስ ጥበቃ እንግዲህ ያው እንደምታዩት ሰልፍ የሁላ ህዝብ እንግዲህ ተሰልፏል። ከዚህ ሁላ ህዝብ ማለት እንግዲህ የሰሚት ባስን ጥበቃ እንገኛለን ማለት ነው። የሰሚት ባስ ይመጣ ይሆን አይመጣ ይሆን የሚታወቅ ነገር የለም። ላይክ ግን እያደረጋችሁ ይሄን ቪዲዮ ዛሬ 200 ላይክ እያደረጋችሁ ማንኛውም ጉዞ የሰሚትን ባስ ጥበቃ ኤስ እንግዲህ ከተሰማችሁ ፋይናሊ ባሳችን መጥቷል። ትኬታችንን ቆርጠን ጉዞ ወደ ሰሚት ማለት ነው።
ትኬት ንፋስ አልወሰደውም። በእግዚአብሔር አግኝቼ ፋይናል ለዚች ቤት የማንኛውም ትኬት የጠፍቶብኝ ምር ከተሰማችሁ አሁን ፀሐይ የሚሆነው ቤቱ ጋር ነው። ፀሐይ በዚህ ነው እንግዲህ ሁሌ ግራ የሚያገባኝ ነገር ይሄኛው ነው። ትኬታችንን ወድቆ በስንት መከራ መሰላችሁ እግዚአብሔር ጭፍልቅልቅ ነው ያለው። በስንት መከራ አግኝቼዋለሁ። አሁንም አሁን ፌቨራይት ስፖትን አግኝቼዋለሁ። ለጥልና ጉዞ ወዴት ነው ማለት ነው? ወደ ሰሚት። ማይክ ጠፍቷል። አሩ ነው ከተሰማችሁ ጉዞ ወደ ሰሚት። መንገድ ላይ የሆነ ነገር አሳያችኋለሁ። መንገዱ ይመስላል ገና ባዶ ነው። ጋይስ ፋይናሊ ሰሚት ደርሰናል። እንግዲህ ጋይስ በመጨረሻ ከባስ ወርደናል። ያው ከክላስ መጥተናል ማለት ነው። ማይኪ በጣም ነው የሚደክመው በእግዚአብሔር ስም። ያው ቀላሉ ነው የሚወስደው፣ ነገር ግን ከዚህ ሄዶ 2 ሰዓት በመኪና ሄዶ እዛ ክላስ 2 ሰዓት ተቀምጦ በዚህ ፀሐይ መምጣት ማለት በጣም ነው የሚከብደው። አሁን በኋላ ፋይናሊ ሰፈራችን ደርሰናል። ከአሁን በኋላ የሚቀረን አሁን ያው 10 ሰዓት ሆኗል ከቀኑ ማለት ነው። እንቅልፍ ነው የሚቀረን ከ10 ሰዓት እስከ 12 ተኩል እንቅልፍ እንተኛና 12 ሰዓት ሲል ደግሞ ጉዞው ወደ ጂም እናደርጋለን ማለት ነው። ፋይናሊ ጋይስ ሰፈራችን ገብተናል ማለት ነው። ጸጥታው ደስ ነው። እንዴት ደስ እንደሚል እንቅልፌ እንዴት እንደመጣ አልገባችሁም። አሁን ቤት ገብቼ የመጀመሪያ ስራ የሚሆነው ጥቅልል ብዬ መተኛት ነው። ቤት ማንም አይኖርም በሰዓት ጥቅልል ብዬ ምን ማለት ነው በሰዓት ለጥ ማለት ነው የሚሆነው። ቁልፌን ልቀበልና ቁልፌን ይዘጋጋው ለጥ ባለው ማለት ነው። ስለዚህ ቀጣዩ ስቴፓችን የሚሆነው ወደ ፀሐይ ፋችንን ተቀብለናል። የመኪና ደግሞ ገዝተን ፍሊክስ እናደርጋለን። ስለዚህ ፋይናሊ ቤት ገብተናል ማለት ነው። ከስንት ልፋት በኋላ ተመዝገን እስማ ቤት ስገባ የተሰማኝ እረፍት አልገባችሁም። በጣም የደከመኝ ያው ክላሱ ራሱ ያደክማል። በዛ ላይ ደግሞ የባስ ማጣቱ ምናምን ሲጨመርበት በጣም ነው የሚያደክመው። ስለዚህ አሁን እንቅልፋችን ከመብላታችን በፊት ምግባችን እንብላ። ምግባችን ከመብላታችን በፊት እንደምን ቲሸርት እንቀይረዋለን። ፋይናሊ ቲሸርታችን ቀይረ ምናምን መተናል ማለት ነው። ስለዚህ አሁን ሰዓቱ ምግብ የመብያ ሰዓት ነው። ጉዞ ወደ ምግብ ይመቻችሁ እና ጋይስ ውሎ ምናምን እንግዲህ ይህንን ይመስላል። እንብላ። ያው እኔ ማይ ፌቨራይት ምግብ ጾም ነው በዛ ላይ። ስለዚህ ማይ ፌቨራይት ምግብ ምስር ነው። 6-7 በለው አት እንዴት ነው የሚጥመው ማርያም። እና ስለዚህ ባጭሩ ውሎ ይሄንን ይመስላል ማለት ነው። አብራችሁ እንደደከማችሁ አሁን ደግሞ ስበላ አብራችሁኝ እርፍ እንዳላችሁ አልጠራጠርም። ኧረ በስመ አብ በጣም የሚያደክም ውሎ ነው። ይሄን ያህል እኮ ነገር አይደለም ግን ለምን ይሆን ያደክማል። ብቻ ይሄን ይመስል ነበር። አሁን አርፈን ምግባችንን እንበላና እንቅልፋችንን ለጥ እንላለን። ከእንቅልፍ ስንነሳ ደግሞ ገና ጂም አለ። ጉዞ ወደ ጂም እንሄዳለን ማለት ነው። ይመቻችሁ። ያው እንግዲህ ጋይስ እንደምታዩት ከሌሊቱ 2 ሰዓት ተኩል ነው። እንቅልፍ ያዛችሁ ማለት በጣም መጥፎ ነገር ነው። ያው ነገር ግን ምንም ቢሆን መቅረት የለብንም በሚለው ጉዞ ወደ ጂም እናደርጋለን ማለት ነው።
እንግዲህ ጋይስ ያው ቤት ገብተናል። የመጨረሻው ቪዲዮ ከጂማችን በኋላ ማለት ነው። ያው እንግዲህ የኔ ቀን ውሎ ይሄንን ይመስላል። ሌላ ጊዜ ሙለው ክላስ አለ፣ ከክላስ መልስ ጂም አለ፣ ከጂም መልስ ያው ደግሞ ሻወሬን ወስድና ከዛ ቀጥሎ ቲክቶክ ላይቭ እገባለሁ ማለት ነው። ያው ታዩኛላችሁ በዚህ ሰዓት ቲክቶክ ላይቭ አብዛኛውን ጊዜ ስለምገባ። ስለዚህ የቀን ውሎ ይሄንን ይመስል ነበር። እንግዲህ ከጂም በኋላ ያለን ውሎ ይሄንን ይመስላል። አሁን ሴታፓችን አዘጋጅተን ወደ ቲክቶክ ላይቭ እንገባለን ማለት ነው። ዛሬ መምጣት ትችላላችሁ። ኤኒዌይስ እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት እና ደግሞ 200 ላይክ እንዳይረሳ። በጣም አመሰግናለሁ። ፒስ አውት። በሌላ ብሎግ እስክንገናኝ